መቃብር ከመውረዱ በፊት ይህን ሽቶ ውዱን ዳብልቃትን ሰብራ ያደረገችው ሰው ከመቃብር በፊት መልካም ነገር ማድረግ እንዳለበት ታስተምረን ነው። ይህንን ካልኩኝ ዘንዳ በሰማይ እንኳን መጥፎ ነገር ማድረግ መልካም ነገር ማድረግ አይቻልም። በሰማይ የመልካም ስራ ውጤት ነው ያለው። መልካም ስራ መስራት ዛሬ ነው። መስጠት በቁመና መስጠት በህይወት እጅን ደረት ላይ ሳያነባብሩት ይላሉ አባቶቻችን። ዛሬ እናንተ የተጠራችሁት ለተቀደሰ ዓላማ ለምትጸድቁበት ዓላማ ነው። ሁላችንም እዚህ የቆምነው የተሰበሰብነው አንድ የእግዚአብሔር ፈቃድ ነው። በመምጣታችን ተባርከናል። እግዚአብሔር ሲጠራ አቤት አለው ብሎ ጉዳዬ ከእግዚአብሔር ጉዳይ አይበልጥም። የኔ ቀጠሮ ከእግዚአብሔር ቀጠሮ አይበልጥም። የወዳጆቼ ጥሪ ግብዣ ከእግዚአብሔር ግብዣ አይበልጥም ብላችሁ ልክ ቅዱስ ዳዊት ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ ያለው የጣመ የላመ ከሚበላበት የወርቅ ካባ ደርቦ የወርቅ ዘውድ ደፍቶ በፊርማው ከሚሾሙበት ከሚሽሩበት ከተንጣለለው ቤተ መንግስት ደህንነቶች ሰላዮች ከከበቡት መኳንንቶች በዙሪያው ከበው 1000 ዓመት ንገስ በድብድብ አስተዳድረን ከሚሉበት የቤተ መንግስት ደስታ ይልቅ ወደ ቤተ ክርስቲያን እንሂድ ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ እንዳለው ከሚያስደስቷችሁ ብዙ ነገሮች በላይ እግዚአብሔርን ደስታችን ብላችሁ በዚህ ቦታ ላይ በቤተ ክርስቲያን ዓላማ ስለተገኛችሁ ለራሳችሁ እስቲ እግዚአብሔርን አመስግኑ። የረዳን እግዚአብሔር ነው። በመምጣት እግዚአብሔር አንድ ይባርካል። ሁለት በእግዚአብሔር በቃል ውስጥ ሰውን ይባርካል። የመንፈስ ቅዱስ ቃል ውስጥ ሲያጠላ እግዚአብሔር ሁላችን ይባርከናልና እግዚአብሔር ሆይ በእጄ ስጥበት፣ በእግሬ ተራመድበት፣ በልቤ ያስብበት፣ በአንደበቴ ተናገርበት። እኔ ለኔ ምንም አላውቅም። እኔ ከመከርኩት አንተ የመከርከው ምክር ይበልጣል ነው። አንተ የመከርከው ምክር ይበልጣልና የመከርከው ምክር በልጦ መልካም ስራ እንድሰራ አድርገኝ ነው። ዛሬ እቺን ቀን እንድንሰበሰብ የኛ ሐሳብ አይደለም። ዛሬ ቅድም ሊቀ ማእምራን እንዳሉት ዘግናኝ ጊዜ አሳሳቢ ሁኔታ ላይ ያለነው መሰብሰባችን ውዴታ ሳይሆን ግዴታም ጭምር ነው። ለለቅሶ ለሱባኤ ለእንባ የምንሰባሰብበት ነው። አሁን ኮሮና ለማክስ ማድረግ ቀርቷል። አንዳንድ ክልሎች ላይ ሬሳ በጣም ይሽተተ ስለመጣ በየጫካው ወርቆ ያን ለመከላከል ሆኗል። የሰው ልጅ ከነማህተቡ እየወደቀ ነው። ከሁለቱም ወገን የሚያስቀድስ የሚቆርጥ ነገ ቤተክርስቲያንን የሚያግዝ የሚረዳ ነው። ኪሳራው ቤተክርስቲያኒቷን ይጎዳታል፣ ገዳማቶቿን ያዳክማል፣ ምዕመናኖቿን ይበትናል፣ እረኞቿን ያሰድዳል። ስለዚህ እግዚአብሔር አምላክ ለምድራችን ሰላምን እንዲያመጣ እኛ መሰብሰባችን ግድ ነው። ምናልባት ሊቀ ትጉሃን ደረጀ ነጋሽ ሲነግረኝ ሲያስረዳ የነበረ ዘግቼ ስለመጣው ስለ ፕሮጀክቱ ስላቀዳችሁት ነገር ሁሉ ነግሮኛል፣ አስረድቶኛል። ያቀድነው ነገር በጣም ቀላል ነው። እንኳን እዚህ ያለነው ብዙ ነን፣ በጣም ብዙ ነን። ይሄንን ለማድረግ ያቀዳችሁትን 400 ሚሊዮን 500 ሚሊዮን ይሄ በጣም መታሰብ የሌለበት ነው። ለምን እግዚአብሔር አምላክ በብዙሃን ስራ አይሰራም። በአንዱ በጨከነ በኖህ ዓለምን አትርፏታል። ባልጨከኑ በብዙዎች ደግሞ ዓለምን አጥፍቷታል። የእነሱ ደስታ እስካሁን የለም። ኖህ ግን ጽድቁ፣ ቅድስናው፣ ማዳኑ እስካሁን ድረስ ትውልዱን አትርፎ አለ። እግዚአብሔር አምላክ የሚሄደው ሀብት ካላቸውም ጋር አይደለም፣ ስልጣን ካላቸውም ጋር አይደለም፣ አፍ ካላቸውም ጋር አይደለም። ሙሴ ለዓላማ ሲጠራው ለሚፈልገው ግብ ሲጠራው አንደበቴ ኮልታፋ ነው አለ። እግዚአብሔር ከአፈ ጮሌ ጋር አይደለም ያለው ቃል ኪዳን ከትሑት ልብ ጋር ስለሆነ ናና ያለው እግዚአብሔር። ዛሬም እግዚአብሔር እዚህ ጋር ሲጠራችሁ ማነሳችሁን አትዩ። ዛሬ በጣም ብዙ ህዝብ ነው። እኔ እንደዚህ አልጠበቅኩም። በአመቱ መጨረሻ ላይ አዲሱን የህይወት ምዕራፍ አዲሱን ዘመን ለመጀመር በእንዲህ መሰብሰባችን ትልቅ ነው። እኛ ብዙዎች ነን። ያቀዳችሁት እቅድ በጣም ትንሽ ነው። ካለን ህዝብ አንጻር ካለን ግብአት አንጻር በጣም ብዙ ነገር መስራት እንችላለን። ችግሩ እኛ ማድረግ የምንችለው መጨከን አለብን። ጨክነን ካልወጣን በቀር ምንም ነገር መስራት አንችልም። እና እኔ ለወጣቶች የማስተላልፈው ሁሌ የምናገረው ቤተክርስቲያን በሁሉም ዓለም ላይ ተዘግታለች። ከነ ቻይና ከነ ጃፓን ከተወሰኑት በቀር ክርስቲያኖች ባሉበት ቦታ ላይ ሁሉ ለመሄድ ሞክሬያለሁ። ስደተኞች ወንድሞቻችን ግን እነዚህ ወንድሞቻችን ለጠናቸው ማስታገሻ ስንዴ ፍለጋ ሄዱ ብዬ ብቻ አላምንም። ዓለም አብያተ ክርስቲያኖችን ዘግተዋል። አጠቃላይ ትልቅ ካቴድራል የሚባል የለም። እግዚአብሔር የለሽ ሆኗል። ሊቀ ትጉሃን ደረጀ ሁሌ እንደሚገልጠው ግብረ ሰዶማዊነት ተስፋፍቷል። በህገ መንግስታቸው ጸድቋል። ትውልድ ቀልጧል። እግዚአብሔር የለሽ ኮርስ በአደባባይ ይሰጣል። በሂሮሺማና በናጋሳኪ ጃፓንን እጅ ለማሰጠት አሜሪካን ከጣለቻቸው አቶሚክ ቦምብ በላይ
ትውልዱን ካጠፋው ነፍሰ ጡሮችን ያስጨነገፈ የምድርን ከርስ ገልብጦ ሰማይን አጨልሞ የሚወለደው ሁሉ አካለ ጎደሎ የተጣመመ ሆኖ ጤናውን ይዞ እንዳይወለድ ከጣለው መርዛማ ጋዝ በላይ ግብረ ሰዶማዊነት ሰው እንዳይወልድ ትውልድ እንዳይቀጥል የእግዚአብሔር ዓላማ እንዳይሳካ ስራ እየሰራ ነው። ስለዚህ እነዚህ ትውልዶች ምዕራባውያን ትውልዱን በማጥፋት በመግደል በግብረ ሰዶማዊነት ተሳትፈው በሕገ መንግስት አጽድቀዋል። እግዚአብሔር የለም የሚል ኮርስ የሰጡ ትውልዱን ጨፋሪ፣ ትውልዱን ሰይጣን አምላኪ የኢሉሚናቲ ማህበርተኛ አድርገው ጨርሰውታል። በዚህ ዘመን እግዚአብሔር የወጣት ሀብት የት ነው ያለው ቢባል፣ አንደኛ የተሰደደ ወጣት ቤተክርስቲያን እየሰራ ጳጳሳትን እየጠራ በቅብአ ሜሮን ቦታውን እያከበረ ንግስ እያነገሰ ሰዓታት የደረሰ ማህሌት የተቆመ ሰዓታት የተቆመ ማህሌቱ የተቆመ ሰዓታት የደረሰ ኪዳን የተደረሰ ቅዳሴ የተቀደሰ ስጋው ደግሞ እያቀበሉ ህዝቡ እየተማረ ነው ያለው። ስሙ በዓለም በአረብ ሀገር ጭምር ስሙ እየተጠራ ነው በስደተኞች። ወጣት የትም ቦታ ላይ ብትሄዱ አሁን አረቡ ዓለም ላይ ጉባኤ ስናገር ተአምር ነው የሚባል ከነዋሪ በላይ ነው አበሻው ንቅል ብሎ ባለማህተቡ የሚወጣው በዛ ችግር ውስጥ ማለት ነው። እግዚአብሔር እንዲዘመር ስሙ እንዲጠራ አንድ አበሻውን በመላው ዓለም ኢትዮጵያን ዘርቶታል። ቤተክርስቲያን ጉልላቷ ከፍ ብሎ በኳታር ብትሄዱ፣ በአቡዳቢ፣ በአላይን፣ በራስ አልኬማ፣ በጆርዳን፣ በሻርጃ በሁሉም ቦታ ላይ እግዚአብሔር ስሙ ይጠራል። በአውሮፓም እንደዛው፣ በደቡብ አፍሪካም እንደዛው፣ በጃፓን፣ በኮሪያ በሁሉም ቦታ የተዋህዶ እየተስፋፋች ነው። ሌላው ትልቁ ሀብት ግን ሰይጣን የተቀናበት የት ነው? የወጣት ሀብት ያለው እዚህ ኢትዮጵያ ነው። ኢትዮጵያ ውስጥ የወጣት ሀብት ስላለ ይህንን የወጣት ሀብት ሊያጠፋ የመጣ ሌላ ኃይል አለ ተደራጅቶ የመጣ መጠነ ሰፊ ነው። ዘርዝር ያልጨርሰው ግን አንድ ነገር ልበልና ላባ እነዚህን ወጣቶች ቤተክርስቲያን ለክርስቶስ መሞሸር ካልቻለች ትልቅ ኪሳራ ወደፊት ይገጥማታል። ብዙ ወጣት እየገፋ ነው እንዴት እንደሚመጣ ሳንመቸው እንዴት እንደሚመጣ። አዎ ዛሬ ቃሚ ነው፣ ዛሬ አጫሽ ነው፣ ዛሬ ሱሪው ተቀዳዷል። ሲመጣ ግን አቅፈን ና ብለን እንቀበለው ይገባል። ጎፈሬ ውስጥ ያለ ጽድቅ አይታወቅም። ቤተ እግዚአብሔር ውስጥ ያሉ ሽፍቶች አሉ፣ በዓለም ያሉ መናንያን አሉ። እነሱን መሰብሰብ ግዴታችን ነው። ልባቸው ለእግዚአብሔር ቅርብ ነውና ሲመጡ ቦታዬን ይቀሙኛል እንዲህ ነው ካልን፣ አዎ ቦታቸውን ነግረን ካላስቀመጥናቸው፣ አዎ ግን ቦታቸው ነው ብለን ልናስተምራቸው ይገባል። የወጣት ሀብት በኦርቶዶክስ ውስጥ ነው ያለውና ሲያረጅ ብቻ መምጣት የለበትም። የደከመው አንዱ ላሊበላ ሄዶ አንዱ ፍሬ ሲጎበኝ ትልልቅ እናቶች አባቶች ሊቆሩ ተሰልፎ ምንድን ናቸው አለ። ዘፋኝ የነበሩ አርቲስት የነበረ ኤቲስት የነበረ እንደዚህ ስጋ ስጋውን ለሰይጣን አጥንቱን ለእግዚአብሔር መስጠቱት አለ። አሁን ስጋ ስጋውን ብሮጥ ቀድማለሁ ብታገል እጥላለሁ የሚል የወጣት ኃይልን በዓለም በሰይጣን አጥልቀን ስንሸነፍና ስንደክም መምጣት የለብንም። ያኔማ ወደን ነው እንደምንመጣው። እኔ አንዳንዶች ይገርሙኛል። በቁም ማውቋት ነው ቤተክርስቲያን ማይኩን ይዞ በዓለም በብዙ ውስጥ ኖሮ ሲሞት ግን ከኃይሏል ስላሴ ቀብሩ ይባላል። አንድ ቀን ቤተክርስቲያን ባለስልጣኑን ሚኒስቴሩን ቆሞ ሲያስቀድስ ካላየ ነው እንዴት ነው በሬሳው የምናል? መምጣታቸው ብቻ እኮ አይደለም ደግሞ ማይኩን ይዘው አውርታቸው ለስላሴ ላይ መቆሞች ማይኩን ድምፅ ማውጋንኳቸው ጥሎ አይገባም። የዘፈኑ ድምፅ ነገር እንደዛ አድርገው በሬሳቸው በአጽማቸው አውቀው አልመጡም። ሰዎች ነው አውቀው ያመጡላቸው። እጣኑን መጥቶ ኃላፊነቱ ሰዎች ናቸው። አስከሬናቸው ላይ ጣል ሲያሉ ሰዎች በወጣትነታቸው መምጣት አለባቸው። ስለዚህ ወጣቶች የያዛችሁት ዓላማ ቤተክርስቲያን የማትረፍ የማዳን ነው። በዙሪያችን የከበበን ብዙ ነገር ነው። ከእኛ ምን ይጠበቃል? እነዚህን 5 ነገሮች ብቻ ለዛሬ አድርጉ። እንመን፣ እግዚአብሔር እንመን፣ ሃይማኖታችን እንመን። እምነት አለን። እምነታችን እንደ እናቶቻችን ይሁን። ሰባኪ ሰብከዋል፣ እናቶች ክርስቶስን ይዳሱታል። ዛሬ ገብርኤል ፈጠረኝ ብትል እናቴ እግዚአብሔር የእውቀት ችግር እንጂ እምነት ችግር የለባትም ብሎ አስተካክሎ ነው ይሰማል። ስለዚህ የአፍ ብልጠት ሳይሆን የልብ ቅንነት አለ። ከ150 ዳዊት የልብ ቅንነት የሚለው እናቶቻችን ጋር ይሰራል። ስለዚህ እምነት የእናቶቻችንን እንውሰድ። የዋህነቱን፣ ደግነቱን፣ ቅንነቱን ዛሬ ከረገጡት መሬት በላይ እግዚአብሔር የሚያምኑት እምነት በውስጣችን ይኑር። እንመን። ሁለተኛ ያመንነውን እምነት እንደ ድሮ እንደ እናቶቻችን ዘመን አይደለም፣ በእውቀት መታገዝ አለበት። እውቀት ያለ እምነት ሙያ ነው። እምነት ደግሞ ያለ እውቀት ምንድን ነው? መሰረት የሌለው ቤት ነው። ስለዚህ እንማር፣ እንወቅ። አንድ የዩኒቨርሲቲ ጥበቃ ሰራተኛ 40 ዓመት ዩኒቨርሲቲ ውስጥ ጥበቃ ስለሆነ አይመረቅም። እኛ እንደዛ እየሆን ነው። አዲስ አንሁን። ዶግማችን፣ ቀኖናችን፣ ስርዓታችን እንወቅ።
ከኛው እኮ ነው እንትና እየወሰዱ ሁሉም አንድ ከ12 ዓመት በኋላ የመጣ ፓስተር አለና ወዳጅ አድርጌዋለሁ። በቅርቡ ለምስክርነት አበቀዋል። ምስጢሩን ሲዘከዝክ ዘመቻው ከኦርቶዶክስ ነስነስና ኋላ ገብቶት ልመለስ ሲል ወደ ኦርቶዶክስ እንዳትመለስ ከኛ ወደ ፈለግከው ተመለስ። ዋናው ዓላማ ከዚህ መውጣቱ፣ ትልቁ ህመማቸው ደግሞ ወደዚህ መመለስ፣ ትልቁ ደስታቸው ደግሞ ከነሱም ቢወጣ ወደ ኦርቶዶክስ አልመለስ እና እኛ በእውቀት ከታገዝን በእውቀት ምንድነው ማምነው ምንድነው እምነቴ ዶግማዬ ቀኖናዬ ስርዓቴ ምንድናት ብለን ማወቅ አለብን። መጀመሪያ እንዴት ነው እኛ መርፌ የምንወጋው? የመርፌው እኛ መጀመሪያ መማር አለብን። ይሄ መርፌ ለዚህ ጥቅም ነው፣ ለዚህ ጥቅም ነው፣ ይሄኛው ደግሞ ለዚህ ነው የሚለውን ሳናውቅ ጋዋኑን ለብሰን የዶክተርነት ሙያ ሳይኖርን መንጎማለሉ አይጠቅምም። አሁን ወደድንም ጠላንም ስለ ሃይማኖታችን እውቀት በሽ ነው። ኦንላይን ዩኒቨርሲቲዎች ክፍት ናቸው። መማር ግዴታ። እኔ አውቃለሁ የተጠያቂ ነኝ የወለድኳቸውን አስተማሪ ጓዳ ያስተማሩ የሚለው መኖር አለበት። አንደኛ እንማር እንወቅ፣ እንመን። ሁለተኛ እንማር፣ ስለ እምነታችን እንወቅ። ሶስተኛ ሁላችንም የሀገራችን ፍቅር ይኑረን። አሁን ትውልዱ የጠፋው ይሄ ስለ ኢትዮጵያ መናገር፣ ስለ ሀገር ፍቅር መናገር፣ ባንዲራዋን መያዝ የአንድ ድርጅት የአንድ ፖለቲካ ፓርቲ አባል ያሰኝ መጽሐፍ ቅዱሳዊ እና አቤሜሌክ ጥፋቷን አታሳየኝ ብለው ተኝተዋል። በቃኒ ብለው እንቅልፍ ይውሰደን ብዙ ዘመን ብለው አልተሳለ እነ ቅዱስ ዳዊት ኢየሩሳሌም ብረሳሽ ቀኝ ትርሳይ ስላንቺ ባልናገር ምላሴ ከተናጋይ ይጣበቅ ብለዋል። ስለ ሀገር ፍቅር መናገር ጥሩ ነው። አሁን ምዕራባውያን ምን ይላሉ? ሀገር ዝም ብሎ ነው ዋናው ጌታ ምን አይደለም። እነሱ አትሮኖሳቸው ጋር አድርገው እየሰበኩ እኛን ስለ ሀገር ፍቅር እንዳንናገር ይከለክሉናል። ነገር ግን የዛሬ 70 ዓመት አካባቢ በሚስዮናውያን ሞተረኛነት መጥተው ነበረ። የት አካባቢ? ደቡብ አካባቢ ፕሮቴስታንት። ከዛ ምንድን ያደረጉት? ከአራተኛ ክፍል በላይ ኢትዮጵያን መማር ኃጢአት ነው ብለው ሰው ሁሉ ከአራተኛ ክፍል መማር ኃጢአት ነው። ከአራተኛ አንድ አባቴ የሰሙና ቤተክርስቲያን መጡ። ምን ነው አባቴ ሲባል ንስሐ ልገባ። ምን ነው ልጆችን እስከ 8ኛ አስተምራለሁ ከአራተኛ ከፍ አድርጌ እንደዚህ አድርገው ነገሯቸው እና ኬንያዊ ጆሞ ኬንያታ እንዳሉት ምዕራባውያን ሚስዮናውያን መጡ። አይናችሁን ጨፍኑ ጨፍን፣ ተንበረከን፣ እጃችሁን ዘርጓን ዘረጋን። ስንገጥ መሬታችን፣ አገራችን፣ ካርታችን እነሱ እጅ ናት። ነገር ግን መጽሐፍ ቅዱሳቸው የተበለዘ የተቀረሰው ግን እኛ እጅ ላይ ሆኖ አገኘነው። ትልቁ ነገር ኦርቶዶክስ ተዋህዶ ቤተክርስቲያን ስትመጡ እግዚአብሔርን ታዩታላችሁ። እግዚአብሔር አገሩን የሌለው አገሩን የማያውቅ ትውልድ ክርስቲያን መፍጠር ኃጢአት ነው፣ በደል ነው። ለምን መሰላችሁ? ቤተክርስቲያን ስትመጡ ኦርቶዶክስ ብቻ ነው፣ እግዚአብሔር ብቻ ነው። ማን ታለች? ኢትዮጵያ ባንዲራዋ ከፋፋለ አረንጓዴ ብቻ ነው። ቅዳሴው ላይ ዲያቆኑ ምስባክ ሲሰብክ ኢትዮጵያ እጆቿን ዘርጋለች ይችላል። ኋላ ላይ ኢትዮጵያና ሕዝቦቿን ድንበር ስለሚጠብቁት ብሎ ደግሞ ስለ ሀገር ስለ ሰራዊቱ ይጸልያል። ስለሚነግሩት ስለ ኢትዮጵያ በአጠቃላይ ትሰማላችሁ። በሁሉም በስብከት በቅዳሴ በዝማሬ በሰዓታት ውስጥ ትሰማላችሁ። ኢትዮጵያን ትመለከታላችሁ በሁሉም ነገር ውስጥ። ከዛ ይሄ ብቻ አይደለም፣ የሕዝቦችን አንድነትን ትሰብካለች። ሲሰበክ ኖሮ ዘረኝነት መለያየት ከዛ የት ይገናኛል? ለደመራ ሲገናኝ ዘረኝነትን አፍርሶ ይተቃቀፋል። 3 ወር እንደገና መለያየት ይሰበካል። ለጥምቀት ታስተቃቅፈዋለች። አንድነትን ጭምር እየሰበከች ኢትዮጵያ ለዚህ ያደረሰች ቤተክርስቲያን ናት። እና የሀገር ፍቅር በልባችን ሌላ ሀገር እኛ የድሮቹ አባቶች እንደ አካል ተገዝተዋል። በአካል እኛ እንደ አስተሳሰብ የተገዛ ሀገር የሌለው ራዕይ የሌለው ትውልድ። አቡነ ጴጥሮስ ከአርበኞቹ ፊት ለፊት ሆነው በሞት ፊት ሞትን ንቀው የሞቱ ስለ ኢትዮጵያ። አቡነ ሚካኤል ጎሬ ከአምቤ ተራራ ወርደው ትውልዳቸው ጎንደር የሞቱት ይዋሉ። ዛሬ የለማ እግዚአብሔር ወሰንን ስላሰፋ አንድ ኢትዮጵያ ብለው ስለሚያምኑ እዛች ምድር ላይ ነው መስቀል አውጥተው ጣሊያን የገዘቱ። ኢትዮጵያ ምድሯ ሳራ እንዳትገዘት ብለው ከልክለው የሞቱት አባቶቻችን የሀገር ፍቅር ነበራቸው። ታቦት ይዘው ቢዘምቱ ጠላት ድርብ ያደረጉ። አሁን ሌሎች ሀገሮችን ይሁ ተረታቸው የለም፣ አመጋገባቸው የለም፣ መልካቸው ብቻ ነው የቀረው። ኦፕራን እንኳን ታውቃታላችሁ። አሜሪካ ታዋቂ ናት፣ ጥቁር ናት፣ ግን የማንነት ቀውስ አለባት። ማንነኝ እኔ ከየት መጣሁ እንዴት ነው ብላ አገሬ ማን ነው የት ነኝ ብላ ሄዳ ስትሄድ መጨረሻ ላይ ብዙ ቢሊዮን ዶላር አውጥታ ባደረገችው ጥናት የህዝብ ቆጠራ ሰነድ እጇ ገባ። ያ ሰነድ ምን ይላል? ሲቆጠሩ እንኳን 5 ጥቁር፣ 6 ጥቁር፣ 9 ጥቁር እየተባለ ይቆጠሩ። በአባት ስም ለካ
በአሰፋ መጠራት ለክብር ነው። በአባት ስም እንኳን መጠራት አይችሉም። ተረታቸው ጠፍቷል፣ አመጋገባቸው ጠፍቷል፣ አለባበሳቸው ጠፍቷል፣ ሁሉ ነገራቸው ጠፍቷል። ያልጠፋ ነው አባቶቻችን ለሀገራቸው ፍቅር ስላላቸው ስለሆነ ወጣቱ ትውልድ የሀገር ፍቅር በልቡ ያስፈልገዋል። እነዚህ አፍሪካውያን ቀኝ የተገዙት እኮ ተኮላሽተዋል፣ መውለድ አይችሉም። አብዛኞቹ በወርቃቸው ረሀብተኞች ሆነዋል፣ በገንዘባቸው ተጠምተዋል፣ ኮንፊደንስ የላቸውም፣ ቀና ብለው አይሉ። አሁን አንዳንድ ሀገሮች ቀና ካየ ኢትዮጵያዊ ነው የሚሏቸው ነጩ ካየች ለምን እነሱ ተገዝተዋል። እኛ ግን እንደዛ እና የሀገር ፍቅር ይኑረን። አራተኛው ሁላችንም ስናገለግል አሁን ተነሳ ትልቅ ዓላማ ነው ተነሳ። ከግብ እንዴት እናደርሰው? ከግብ ልናደርስ ስንነሳ ወጣቶች ብዙ ብር ስራ አይሰራም፣ ትልቅ ብር ስራ አይሰራም፣ ትልቅ አስተሳሰብ ስራ አይሰራም። አስተሳሰባችን ትልቅ ከሆነ የማንሰራው ነገር እኛ ከተለወጥን እኛ ከጨከንን እውነቴን ነው የምላችሁ አሁን ያላችሁትን ፕሮጀክቶች አሉ መላው የሀገርም የቤተ ክርስቲያንን እስከ ገጠሪቱ ቅድም ሊቀ አእላፍ እንዳሉት ያሉትን የአስተዳደር ስራዎች ጭምር የምንፈታው እኛ ውስጥ ገብተን ግን አስተሳሰብ ይኖረን እና ምንድነው ትልቁ ነገር ውስጣችን ቆርጠን ስራ እንስራ። ወሬ አትስሙ። ያወራ ምን ቸገራችሁ? ዝም ብላችሁ ስራችሁን አስሩ። ስሜ ጠፋ ይላል አዳርስ ይጀምርና ወጣቶች ምረገበው ግን ወሬው እንዲህ እና ስሜ ይጠፋል። ስሜ አንተ ጋር ያለ መታወቂያ ላይ ያለ ፓስፖርት ላይ ያለ ስሜ ጠፋ ይላል። የጠፋ ስሜ ሲጀመር ስድብ ሰዳቢው ነው የሚሰራው። ጭቃ የሚቀባ ሰው መጀመሪያ ወጁን የሚያውቁ እና ምን አስተምር ዝም ብለህ ስራ። እንደ ሰዎች ደግሞ ካወሩ ጥሩ እኮ ነው። ቢያንስ ሳትከፍሏቸው ያትርሱኝ ሳትከፍሉ ተሰብስበው ስለእናንተ እያነሱ ነው እግዚአብሔር ይስጣቸው። እኔ ዝም ሲሉኝ ነው መጥፎ። አንድ ጊዜ አንድ ፌስቡክ ላይ ዝም ኋላ ላይ ጠፋ። ከሶስት ዓመት በኋላ ጨነቀኝ። ስድብ ውስጥ ኢንቦክስ አደረኩና ኧረ ወዳጅ ለምን ጠፋል? ምህረት አብኔ ቁጥሮ የምሰድብህ ተስፋ ቆርጠህ አገልግሎት የምታቆም መስሎኝ ነው። ጭራሽ ሰብህ ባሰብህ። ስለዚህ የጠቀምኩ እንደሆነ ስለገባኝ ስድብ ትቻለሁ። ስለዚህ ሰዎች እንደዛ ነው እና ለጥሩ ነገር ተጠቀሙት። ምን ቸገራችሁ? ድካም ካለባችሁ ደግሞ ታረሙበት። ሰው ነን። ዳዊት ወደቀ በዝሙት ሲል ሊያሳጣ አይደለም። ኖህ በብርጭቆ ውሃ ወደቀ ሲል በዓለም የንፍር ውሃ ያጠፋ ሰው ሊያሳጣ አይደለም። ብርቶችም ይወድቃሉ ሊል ነው። መውደቅ አለ፣ መነሳት አለ በሰው ህይወት ውስጥ። ቅዱስ ኤፍሬም እንዳለው ችግሩ ወድቆ መቅረት ነውና ስትሰሩ ማንም ምን ይል ቀዳማዊ ብፁዕ አቡነ ጊዮርጊስ እንዳሉት ዝም ብላችሁ ስራችሁን ስሩ። ስድብ የሚባለው ነገር ሰዳቢውን ነው የሚሰድበው። እንዴ ምንድን ነው? ቆይ በስቴዲየም ውስጥ አለ አንድ ሰው የሚጮሁት ተጫዋቹ ሳይሆን ደጋፊዎች ናቸው። አንተ የተጫወትክ ነው። ስቴዲየም ውስጥ ነው የሚጮህ። አንድ ያጨበጭብብሃል፣ አንድ ያጨበጭብልሃል። አንተ ስራህን ዝም ብለህ ቀጥል። አንድ የደብረ አለቃ ነበሩ። ማን ይባላሉ? እና ሊቀ መጣን ይባላሉ። የሚመጥን የደብረ አስተዳዳሪ ናቸው። ኋላ አንዳንድ ተንኮለኞች ተነሱና ስም አወጡላቸው። ሌላ ስም ጉድት የሚያደርግ እሳቸውን የሚጎዳ ሌላ ስም እና ሰሙና ስም አልተናገሩም። ተሰበሰቡና ጠርተው እንዲህ ብለን ተው ይባላሉ ማለት ምን ሊቀ መጣኒ ሳይሆን ሊቀ መናጢ እያልነው ነው። ሊቀ መናጢ ያው እና ድሮስ የእናንተ አለቃ ሆኜ ማን ልባል ነው? እና አንዳንድ ጊዜ እናንተ ስትቀበሉት ነው ያ ነገር ስልም የሚሆነው። መልሰህ ለእሱ ስጠው፣ እሱ እንዲጭነቀው። በእሱ ላይ ጊዜያችሁን አታባክኑ። ለክፉዎች ለተንኮለኞች መልስ ከሰጠን መልካም ለመናገር ጊዜ አይኖርንም። እና እኔ ስለ ምህረት አብ መልስ አልሰጥም። መልስ የምሰጠው ስለ አንዲቷ ቤተ ክርስቲያን ነው። ስለ እኔ መልስ የሚሰጠው መድኃኒዓለም ብቻ ነው። ጉዟችንን ወደፊት እናድርግ። በርቱ። በወሬ በአንዳንድ ነገር አትረበሹ። ከዛ ውጭ መጨረሻ ላይ ያለው አምስተኛው ነጥቤ አባቶች የተናገሩት ነው። በዚህ ዘመን ቤተክርስቲያን የሚያፈርሱት በምንድን ነው? እኛ እርስ በርስ እንድንካሰስ አንዱ ላይ እንዲጽፍ በማለት ነው። የተዋረደ አባት ያለው የተከበረ ልጅ የለምና ገመናችሁን የቤተ ክርስቲያንን ገመና የሌሎቹን አሰቡ። ስለ ቄሱ ቢናገር አዳሜ ይቀባበላል። ስለ ፓትርያርኩ ቢናገር አዳሜ ይቀባበላል። ጠመንጃ እያስያዙ ሽጉጥ እያስያዙ ይሄ ምንድን ነው? መስቀልን ሰው ይረሳል። ይሄ ክብር ያለው የምንኩስና ካባና ቆብ በወታደራዊ ልብስ ሰው እንዲቀይር የቤተ ክርስቲያኗ ገጽታ እንዲበላሽ ድሮም እነሱ እንዲባል ህፃናት ሀይከን የሚያደርጉት ነገር እንዲያጡ ልጄ ቄስ ልጄ መነኩሴ ሰባኪ ዘማሪ ይሆናል የሚለው ራዕይ እንዲጠፋ ከፍተኛ ስራ ይሰራል። ስለዚህ ጠላት ከገደለን በላይ እኛ የገደልነው ይበልጣል። ችግራችን እኛ እንፈታለን። እረፉ እንላቸው ይገባል። እኛ ገመናችን አሳልፈን ሰጥተን የከነዓን የኖህ መውደቅ እውነት ነው፣ መስከሩ እውነት ነው። ልጁ አይቶ እውነት ቢሆን እንኳን መናገሩ ግን እርግማን አምጥቶበታል።
እውነት ነው እንኳን ገመና መሸፈናቸው አስመረቋቸዋል። ፀሐይ ጨረቃ ሸፍነዋል። ዮሴፍ ኒቆዲሞስ ገንዘዋል። በመሸፈን ውስጥ እንጂ በመግለጥ ውስጥ ክብር የለም። ችግር ካለ እንነጋገር። አባቶቻችንን አዋርደን የምናገኘው ክብር የለም። ገመናችንን እርስ በርሳችን የካህናትን መስቀል አዋርደን እንዴት ነው ነገ መልሰን የምንሳነው? እንዴት ነው ክብረ ክህነትን እንዴት ነው በትውልድ ውስጥ የወረደው? ይሄን መስራት የሚችለው ወጣቱ እርስ በርስ እያከፋፈሉ ጥምቀተ ባህር ላይ እኮ እርስ በርሳችን ድንጋይ የተወራወር ታቦታችን በዓላችንን ትኩረቱን ትቶ እርስ በርስ ይጣሉ ያለ ትውልድ አለ እና እዚህ ላይ ወጣቶች ከፍተኛ ስራ ይጠበቅብናል። ከቲሸርት ህይወት ይቅደም፣ ከመጎዝጎዝ መጎዝጎዝ ይቅደም። ሁላችንም ራሳችንን ለቤተ ክርስቲያናችን ክብር አሳልፈን እንስጥ። የቤተ ክርስቲያናችን ክብር እናስከብር። አንዲት ሮማንያዊት ሴት መጣ ከቅዱስ ፓትርያርኩ ጋር ልትገባ ከየት ጀመረች? ባዶ እግሯ መጽሐፍ ከሚሸጡበት ታች ቅድስት ከዛ ጀመረ ባዶ እግሯ። ምን ነው ሲላት እናንተ ኢትዮጵያውያን መጽሐፍ አባቱን የሚሰድብ የሚጠላ የተረገመ ይሁን ይላል። እናንተ በአደባባይ ለምን አባቶቻችሁን ትሰርባላችሁ? በእርግጥ እኛ ብንሰርባቸው የምንቀንስ እና እነሱ አንዴ ከብረዋል። ግን አክብረን እንክበር እንጂ አዋርደን ማዋረድ ላንችን ለምን እንዋረድ? ለምን ጸጋችን ይገፈፍ? በተረፈ አሁን ይሄ የጀመራችሁት 3000 4000 5000 እሱ ብቻውን በቂ አይደለም። አንድ ለየት ያለ ዝግጅት አድርጉ። የማንቂያ ደወል መንፈሳዊ መርሃ ግብር አለ። በሱ ላይ በምናደርገው ትኬት አዘጋጁ፣ ቶምቦላ አዘጋጁ። እንደዚህ ይሄው ኃላፊዎቹ ባለስልጣናቱ መሀላችን ናቸው። ሩቅ ሳንሄድ እዙ ዛሬ ደብዳቤ እንዲመሩ ማድረግ ይቻላል። ቃል ገብተዋል። ትልልቅ ዝግጅቶች አድርጉ። በዛ ላይ ቁጥር 1 የመጀመሪያውን ፕሮጀክት መግደል፣ ቁጥር 2 ደግሞ ቦሌ መድኃኔዓለም ሊሆን ይችላል አንዱ፣ ቁጥር 3 ወደ ቃሊቲ ሊሆን ይችላል አንዱ ፕሮጀክት መግደል። እንደዛ አድርጋችሁ ከመጣችሁ የማይሰራ ምንም ነገር የለም። ሁሉ በእጃችን ነው። የኛ ዙ ነው ለፖለቲካው፣ ለኛ ዙ ነው ለሌላው፣ ለኛ ዙ ነው ለዓለሙ ስም ማንጠቅሳቸው እየተዘረፈ ያለው። ስለዚህ እኛ ግን ለኛ መሆን አያተነውና ዓላማችሁ ህልማችሁ የቤተክርስቲያን ራዕይ እስከሆነ ቤተክርስቲያንን አንድ እርምጃ እናራምዳት። ያለ ዋጋ እዚህ አልደረሰችም። እኛ ደግሞ በዋጋ ለነገ ልናደርሳት ስለሚገባ ፕሮጀክታችሁን፣ ዓላማችሁን አቅዳችሁ ተነጋግራችሁ አምጡ። በሚገባው ነገር ሁሉ ህዝባዊ ማዕበል፣ ህዝባዊ ቅስቀሳ ለተዋህዶ ዓላማ ወጣቱ ይደራጅ፣ ወደ የትም አይሂድ፣ ባለበት ይጠበቅ፣ የሄዱት ይምጡ፣ ያሉት ይጽኑ፣ ማህተባቸውን ያጥብቁ። በስራ አጥነት፣ በኢኮኖሚ በገንዘብ ችግር ምክንያት ማህተብ የሚበጥሱ የሚሰደዱ ብዙዎች ናቸውና ይህንን ራዕይ ይዘን እንነሳ። ኦርቶዶክሳዊ ትምህርት ቤቶች ይከፈቱ። በዚህ ምክንያት ማህተብ የሚፈቱ ብዙዎች አሉ። በጠናቸው ምክንያት ተርበው፣ ፍቅር በማጣት ምክንያት ተርበው ማህተብ ይበጥሷል። ስለዚህ እኛ ከበረታን አንድ ከሆነ የማንችለው ነገር ስለሌለ ሁላችሁም አስባችሁ ተነሱ፣ አቅዱ፣ ሀሳባችሁን ንገሩን። በተረፈ 3 ደቂቃ ተሰጥቶኝ በ2 ደቂቃ ስለጨረስኩ አመሰግናለሁ።